አዲሱ ተሿሚ ሞጃታባ ካሚኒ በዛሬው ዕለት መግለጫ ሰጥቷል። በመግለጫቸውም በርካታ ጉዳይ አንስተዋል። መግለጫውን የሰጡት ራሳቸው ሳይሆን በዜና አንባቢ ነው ተጽፎ ነው እንግዲህ ለዜና አንባቢ የተሰጠው። በዚህም በርካታ ጉዳዮችን አንስተዋል። አሜሪካንም እንደዚሁ ስለ ሆርሙዝ ሰርጥም እንደዚሁ የተናገሩት ነገር አለ። እንደዚሁም ስለ ገልፍ ሀገራትም የተናገሩት ነገር አለ። እንግዲህ አዲሱ ተሿሚ ሞጃታባ ካሚኒ የካሚኒ ልጅ ማለት ነው እንግዲህ አያቶላ ሆነው መመረጣቸው ይታወሳል። እና በዚህ ንግግራቸው የዓለም 20% የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ እንግዲህ ተዘግቶ እንደሚቆይ ጭምር ነው እንግዲህ የገለጹት። አሜሪካ የጦር ሰፈሮችን ሙሉ ለሙሉ እንዘጋለን እንደዚሁም ደግሞ እንወርሳቸዋለንም ሲሉ ነው እንግዲህ የገለጹት ማለት ነው። በመግለጫው እንግዲህ የተሰጠው በዜና አንባቢ እንደሆነ ነግራቸዋለሁ። እናም ዜና አንባቢው እንግዲህ የእሳቸውን ጽሁፍ ነው ሲያነብ የነበረው ማለት ነው። እንግዲህ ሞጃታባ የገልፍ ሀገራትን እንግዲህ አስጠንቅቀዋል። በማስጠንቀቂያቸውም እያሉት ምንድን ነው ለማን እንደምትወግኑ ግልጽ አድርጋችሁ ተናገሩ፣ ወይ ከኛ ጋር ሆኑ ወይም ደግሞ ከአሜሪካ ጋር መሆናቸውን በግልጽ እንድታሳውቁን እንፈልጋለን ሲሉ ነው የገለጹት ማለት ነው። እንግዲህ ሞጃታባህን የአባታቸውን አስክሬን እንደዚሁም የእናታቸውና የልጃቸውንም አስክሬን እንዳዩም ጭምርና መሞታቸውንም እንግዲህ እንዳረጋገጡ ጭምር ነው የገለጹት ማለት ነው። ጦርነቱ ቀጣይነት ካለው ደግሞ ቀጠናዊ መልክ እንደሚይዝም ጭምር ነው የገለጹት ማለት ነው። የገልፍ ሀገራትን እንግዲህ በከፍተኛ ሁኔታ አስጠንቅቀዋል ነው የተባለው። ከማን ጋር እንደምትወግኑ በግልጽ አሳውቁ፣ ከዛም በኋላ እርምጃችን እኛ እንወስዳለን ሲሉ ነው የገለጹት። አሜሪካና እንደዚሁም ደግሞ እስራኤልን እንግዲህ ዋጋቸውን ይከፍላሉ የሚል ዛቻም እንግዲህ አስተላልፈዋል።